በምትዘጋጉበት ጊዜ እሷ ጠንቋይ ቀላቢ አይደለች። የማይነጋገር ሰው ከባለቤቱ ጋር በቢዝነስ ጉዳይ ልታቆም የምትችለው ነገሮችን እስቲ አንተ አስረዳኝ። አንተ ኦነሩ ነህ፣ ፋብሪካውን ረን የምታረግ ሰው ነህ፣ ብዙ ነገር የምታረግ ሰው ነህ። እሷ ደግሞ አይደለች። አሁን የምትነግረኝ ምንድን ነው? ለቲቶ ለልጄ ለአባትህ ስጥልኝ ይሄን ወረቀት ውክልና አንስቼበታለሁ ብላ ሰጥቻለሁ ነው የምትለው። ይሄ አንተ አልደረሰህም? አልደረሰኝም። ይሁን እዚህ ጋር በደንብ አዳምጠኝ እሺ። ልጅ እስቲ መልስ በዚህ ጉዳይ አፍጠርሰኝ። የዋትስአፕ ሜሴጆችን እንዳለ ሰርዘሽዋል አልሰርዘሽውም በላት ከስልኬ ላይ የምንቀያየረው እንዳታይ። ቆይ ከዛ በፊት ይሄን ጥያቄ መልስልኛ። የተመላለስንበትን ማስረጃ ላቀርብልህ እኮ ነው። ኦኬ ልጄም አለ ይናገር። እሺ አንዴ እኔ ማለት የሆነ ነገር በለን በዚህ ጉዳይ። እኔ እንደምትዋደዱ ውስጣችሁን ማየት እችላለሁ። እስርም ያለነው መናገር እንችላለን። በዚህ እልህ ውስጥ ናችሁ፣ በደንብ እልህ ውስጥ ናችሁ። የምናየው እንደ ሰው ግን የምናየው እኔ እንደ ሰው የምናየው ነገር ግን አለ። ግን አዎ ቲቶ መልስልኝ። ሰጥታለች ወረቀት እናት መቼም ታስታውሳለህ ወረቀቱ ለአባት እናቴም እናቴ ናት፣ አባቴም አባቴ ነው። ሁለቱንም በመጥፎ አይን ማየት አልችልም። ይሄ የሚታወቅ ነገር ነው። ግን እኔ አብዛኛውን ጊዜ እንደማየውና እንደምረዳው ከሆነ ይሄ በእግዚአብሔር ስም ነው የምመሰክረው። ኖ ይሄን ጥያቄ ብቻ ነው የምትመልሰው፣ ሌላ አትበል። ሌላ አልልም። አዎ ይሄን ወረቀት እናትህ ስጥልኝ ብላ ለአባትህ ብለሃለች ወይን አባት? እሱም ብቻ ብዙ ወረቀት እንደዛ ስጥ ብላ እንትን ብላኛለች። ኦኬ ስለዚህ ሰጣለች። እንዲህ ነው ብላ እንዲህ አይነት ወረቀት ነው ብላ ሰጣኛ። የሰጠችበትን ቀን አልረስተውም። አዎ ላታስታውሰው ትችላለች። እሷ ነቻ ባለ ጉዳዩ። አንተማ እንደ ልጅ ተላቂ እኮ ነህ። አንተ ልጅ ነህ። ይሄን ለአባትህ ስጥ፣ ይሄን ለእናትህ ስጥ ሲትባል ምንድን ነው የምታደርገው? እንደ ልጅ አምጥተህ አባዬ ልኳል ትላለህ፣ ትሰጣለህ። እናቴ ልካለች ብለህ ትሰጣለህ። ያ ነው የሚሆነው። አንድ ጊዜ ቆይ አንድ ማምለን ነገር አንድ ልጅ ቲቶ ይወዳሉ። ችግር የለውም አትጨነቅ። ከብሩ አንተ ነው የምትበልጠው ቲቶዬ። እኔ የኔ እናንተን ፍቅር ታውቀዋለህ። አብረን ታለቅስ ነበር 4 ዓመት አብረን እንተሻሽ ነበር። ቲቶዬዋ በእናታችሁ ልጄን አትስደቡት። እዚህ ላይ የምትጽፉ ችግር የለውም። አይሰድቡም። እየሰደቡት አይደለም። ኖ ይሁንዬ እኔ ልጇን አትንኩባት ፕሊዝ። ልጄን ለምን መሰላችሁ አላየሁትም፣ ቻው አላልኩትም። ቲቶና እኔ ማለት በጣም ከባድ ነው። ቲቶዬዋ ቀበለዋለሁ። ይሁንዬ መልስ ልንገርህ። ለመሰለ ጌታቸው አልጋ ላይ ቁጭ ብሎ ተሰጥቶታል። የዶክተር ጌታቸውን ቤት እኔና መሰለ አንነጋገርም። እኔና መሰለ ማንነጋገር ሰዎች ስልኩን ይዤ እንዴት ነው የማጠፋው? መሰለ ስለ ድንግል ማርያም ብለህ ውሸቱ ይቅር። ለሁሉም ነገር ይቅርታ ጠይቃለሁ። ችግር የለውም። ውሸቱ ሌላውን ጠይቅሽ። ፓስፖርቱን ታውቂዋለሽ? የመዝጊያውን የእሱን አረ እንዴት ተብሎ እንደየሆን በእናትህ ከአቄራ ቀወሪያ እናውራ። ልጅ አይግባን እና እሱን ጨርስ። ሲጀመር እንዴት ነው ገብቼ የመሰለን ዋትስአፕ ላይ ያለ ነገር የማጠፋው? መሰለ ልጠይቀው። አይ እሱን የምጠይቀው ዮኒዬ ከአቄራ ቀወሪያ አታውራ። አሁንም የእውነት ነው የምነግራችሁ። የእውነት ድርጅቱን አድኑት ይደላችሁ። ከዛ እኔ ድርጅቱን ሰርቼ ካላዳንኩት ድርጅቱን እውነት አረግ ሞላ ለሽያጭ አቅርበው ከሆነ ልጠይቅበት። እኔ የድሮ ጓደኞቹ እዚህ ላይ ገብተው ቢናገሩ ደስተኛ ነኝ። የአሁኖቹን አልፈልግም። የአሁኖቹን ሳይሆን የድሮ ጓደኛማ የኔ ንግስነት ነው የሚነግሯቸው። የአሁኖቹ ጓደኛ አልጋችን እንኳን ክብር የማይሰጡ ናቸው። ግድ ለመሰለ ጌታቸው እንዳከበርኩ ይቀር። ስራ አስኪያጅነት ከባልሽ ስራ አስኪያጅነቱን ይስጥሽ። ስራ አስኪያጅ ከሆንሽ መስራት ትችያለሽ። ይቻላል። ውክልና ስራ አስኪያጁን ትቶ ውክልና ከሰጠኝ ስራውን መስራት እችላለሁ። በድንግል ማርያም ይጃቸዋለሁ። እውነት እናውራ። እሺ ስራው ቢሰጥሽ ሰርተሽ ያንንም ያህል ዕዳ መክፈል ትችያለሽ? ይሁን ለዚህ መስስህ እሺ ከአንድ እኔ ለፍርድ ቤት ስንከራተትለት ከ1 እስከ 21 በ23 ነው እነሱ ማታ ላይ የመጡት። አላየኋቸውም ብያለሁ። ከ1 እስከ 20 የሰራሁትን 25 ሚሊዮን ምናምን ብር ሙሉ ደረሰኛለኝ። ይሁን ሙሉ
በሙሉ በዚህ ቶሎ ልኳሉ። ስልኬ ላይ አለ። ዶክመንት እየጠፋኝ ስላስቸገረኝ ስልኬ ላይ እያረኩት ነው ያለሁት በብዛት ዶክመንቴ። ያን ብር እንኳን ይዞ ይሄዳል። ድርጅቱ ብር የሚያመርት ነው። ዮኒ የእውነት እንነጋገር ከተባለ ነገርኳችሁ እኮ አንድ 5,000 ላይ ያረፈ ፕላስቲክ ፋብሪካ ሽጦ ብሩን አላውቀውም። ይሄን ያክል መጠየቅ የማልችል ነኝ። 50% ላይ ቁጭ አድርጎኛል። ግን ምንም መብት የሌላ ሴት ነኝ። ታፍኛለሁ። አሁን ደግሞ እስኪ ልስራ። እኔ እኮ አሁን ልስራ ነው ያልኩት። ልካፈል የሚባል ጥያቄ ባመጣ ዮኒ ባለጌ ዘልዛላ ልትንዘላዘልበት ተካፈለች ብትሉኝ ያምርብኛል። እኔ መከፋፈል አልፈልግም። እኔና እሱ ተፋተን እየኖር ድርጅታችን 50-50 ይዘን 2 ልጆች አሉን የምንወዳቸው፣ ለልጆቹ መልካም አባት ነው። ያን ይዘን ድርጅታችን እናሳድገው። ለመሰለ አሁን መሰለ ጌታቸው ደፍሬ አልናገረውም። እንዲህ አይነት ወሬ ከሚያወራ ይቻላል። እንግዲህ እዚህ ውስጥ ጠበቃ ካላችሁ ምን ካላችሁ ከታች ኮመንት ጻፉልን። ውክልና ለዳዊት ከሚሰጥ ለኔ ይስጠኝና ድርጅቱን ላስተዳድር። 105 ሚሊዮን ብር እዳ የመጣብን 105 ሚሊዮን ብር መኪኖች አሉን። መኪኖች የት ናቸው ሲጠይቅልኝ፣ እነዚህ መኪኖች የት ናቸው? እነዚህ መኪኖች ሽጠን ወደ ስራ እናስገባቸው። አይሆንም ካለ ደግሞ የዶክተር ጌታቸውን ቤት ብር ይክፈልና ድርጅቴን ልስራ። ድርጅቴ አይሸጥብኝ። በቃ ድምፅ ሁኑኝ። ድርጅቱን እኮ ልስራ ነው ያልኩት። ልካፈል አላልኩም። መጀመሪያ አረብሽህ ትንሽ ነገር ስጠኝ። ልካፈል የሚል እንትን የለም አይደለ? አትፈልግም ድርጅቱ የሚል ግን ፍርድ ቤት ምናምን ኬዞች አሉ። ልካፈል ሸጦ ያካፍለኝ የለም። ገና ፍቹ ራሱ አልተጠናቀቀም። የሆነ እየተንዛዛ ነው። እኔ እሱን አልፈልግም። ንብረቱ 50% ሼር ነን። ልስራ በቃ ይስጠኝ። ውክልና ይችላል። እኔ ደግሞ የሆነ ሀሳብ ልስጥ ትፈቅዱልኛላችሁ? ውክልና አንዴ ገባኝ። ውክልና መስጠት ይችላል። ገባኝ፣ እሱ ገባኝ። እኔ ደግሞ የሆነ ሀሳብ እንድሰጥ ሁለታችሁም ፍቀዱልኝ። ሰጥ ምንም ችግር የለም። እሺ ምን መሰለ እንዳየሁት እንደሰማኋችሁ እግዚአብሔር ምስክሬ፣ በወንዶች በምን ምንም አንተም በሴት አልተጠረጠርክም። እንደዚህ ወዶብኝ ነው ምናምን አላለችም። አንተም እንደዛ አላልክም። ባላችሁ ነገር ላይ የሚፈታ ችግር ነው። እውነቱን ንገረኝ ካልክ እኔ የ18 ዓመት ትዳር አለኝ። የሚፈታ ችግር ነው። እናንተ በሚገባ በመሀላችሁ ላይ አንተ ማቅጠ እሷ ማቅጣ የማይረባ ነገር ውስጥ ገብታችሁ የማይረባ ነገር ውስጥ ሆናችሁ አይደለም። በመሀል የሆነ ብቻ የተሰማችሁ ነገር አለ፣ ውስጣችሁን ያልተነጋገራችሁት። በደንብ ተናግሬ ይውጣልኝ የምትለው በቃ አንተን አናግራ አታውቅም ይቺ ሴት። ስለዚህ እንደ ሚስት አናግረኝ ካለች ጆሮ መስጠት አለብን። አሮን ከውያር ምንም እናርግ ወርቅ እናነጥፍ። እንደ ሴት ልጅ አባትም እንደ ሚስት እንዳለችውም ሰው ሚስቴ አናግረኝ፣ በምንም ይሁን በምንም ላናዳት በምንም ነገር ይፈጠር አናግረኝ ስትለኝ ጥሩም ይሆን መጥፎ ትጩህም አትጩህም እሰማታለሁ። እውነቱን ልንገር ማብራታ እሰማታለሁ። ትጩህም ትስደበኝም ምን ትበለኝም ከሰማው በኋላ ከዛ በኋላ መልስ እሰጣለሁ። ገባ? ግን ነገሮች በተፈጠሩ ቁጥር ጸጥ እየተባለ የሚካሄድ ከሆነ ምን እየሆነ ይሄዳል? ነገሮች እየተባባሱ ሄደው ዛሬ ተንከባለው እዚህ ደረጃ ተደርሷል። እንደኔ በደንብ እናንተ መልካሙንም ይሁን መጥፎንም ተደዋውላችሁ አውሩት። እመነኝ አውሩት። በሰላም መለያየትም ይቻላል። ግን የሚፈርስ ትዳር አይደለም። እኔን ከጠየቀኝ በመሃል ብዙም ቮልቭ ያደረገ ነገር የለም። የቢዝነስ ጉዳይ፣ ጥሩ የመመኘት ጉዳይ፣ የሆነ ነገር ጉዳይ እንጂ እግዚአብሔር ምስክሬ በዚህ ደረጃ እንትን የሚያስብል ስላልሆነ እንደው ትንሽ ለዘብ ያለ ንግግር ብትናገሩ እዚህ ጋር እንደ አንድ ሰው ለዘብ ያለ የሚያስቆጭ ንግግር ብትነጋገሩ። የሚያስቆጭ እየተነጋገራችሁ አይደለም፣ እግዚአብሔር ይስጣችሁ። የማያስቆጭ ቢሆንና መፍትሄውስ ምን ማድረግ እንችላለን? እሷ የምትለው ለእኔ ውክልና መስጠትም ይችላል፣ ማናጀርም ማድረግ ይችላል፣ የታገደውን ነገር እንትን አስብዬ መስራት እችላለሁ፣ እዳም ካለ ደግሞ እንደምንም አድርገን መስራት እንችላለን እያለች ነው። ብትሞክረው ምንድን ነው ሊፈጠር የሚችለው? አሁን በዚህ ነገር ላይ እሷ ስራውን ኦኬ ተበለሻሽተዋል አይደለ?
በቃ ልሞክረውና ከተበላሸም እኔ ልጠየቅበት፣ የሆነ ነገርም ከሆነ ውክልናው ከተሰጠ እኔ ልጠየቅበት እያለች ነው እዳው ካለ ያንን ካለች ያንን በስምምነት በመልካም አድርጎ ማድረግ ይቻላል ወይ? አንተን ነው የምጠይቀው። ይሄ ማድረግ ይቻላል ወይ? እዚህ ጋር ምንም እንዳት ማድረግ ይቻላል ወይ? የከሰረ ከሆነ ምንም የማይረባ ከሆነ የማይጠቅም ድርጅት ከሆነ ምንም ውጤት የሌለው ድርጅት ከሆነ ለአንተም እዳ ቀለለልህ እኮ ማብራት እዳው ቀለ ምሷ ሰርታበት ምን ብላ ተቀየርም ምንም ትበለው የከሰረ ነው ባዶ የገባ እንትን ድርጅት ነው። ያ ከሆነ ትቀየርበት የሚል ወይም እናንተን ትቀይርበት የሚል ሀሳብ ነው ያለኝ። እስቲ አንተ የምትለውን ልስማ። ዮኒ ይሄ እኮ ሳይሆን ነገርኩ እኮ እገዳውን አንስቺ ስራም ስትመጪ አልከለከልኩሽም እንድትሰሪ። ከእገዳው በፊት እኛ እንስማማ። እኔ ብቻ ሳይሆን እየነገርኩ እኮ ነው 40 ሰራተኛ ድርጅት ውስጥ አሉ። ይሄን ድርጅት ያዘጋው ማን ነው ብለው እነሱ ይመስክሩ እያልኩ ነው። ለአንተም አሁን ስልክ ልክ ይላሉ ማረጋገጥ ትችል ነበር። እኔ አሁን እዚህ ጋር እሷ ትስራ የምለው ነገር የለም። እየሰማኸኝ ነው? እሷ በወሬ የሚሰራ ነገር አይደለም። ይህን ያህል ነገር እኔ ሰርቼ ያልመለስኩት እሷ ልትመልሰው አትችልም። እየነገርኩ ነው። ይሄ ብድር ተገላብጦ ዚመጣ መወሰን አይችልም። ብራዘር አጨንሰኛ እኔ ስላልቻልኩኝ ሌላ ሰው አይችልም ማለትም አይቻልም። እኔ አሁን የማልችለው ነገር ሊኖር ይችላል። ያ ማለት ሌላ ሰው አይችልም ማለት አይደለም። ብራዘር እሱንም ማለት ልክ ነው። ይሄ እንደዛ የሚወሰድ አይደለማ። እሱንማ አልስማማም። ሰርቼ አሳይቻለሁ የምትለው ይህ መቼ የሰራችሁ ነው? እየነገርኩ ነው። 1 ሳምንት እኮ ነው የሰራችሁ። እኔ አንድ ነገር ልንገርክ 17 ዓመት ሳምንት ነው የ25 ሚሊዮን ትራንዛክሽን ረን ያደረገችው። ታሳይ ታውጣ ዶክመንት ታሳይ። ኦኬ ዶክመንቱን አሳይ። አውጪ ስልኬ ላይ እንዴት አድርጌ ደረሰኝ ነው እንደዚህ ደረሰኝ። ኖ ታውጣ። ይሁን ተረጋጋ። እኔ ነኝ የምጠይቃት። ታውጣ ብለኛል አይደል? በደንብ ተረጋግቼ እጠይቃታለሁ። ምንም የሚያስጨው ነገር የለም። አብሯት እጠይቃታለሁ። በዋትስአፕ ወጥቼ ልላከውና ልግባ። ስልኬ ላይ ወጥተሽ ላኪልኝና ግቢ። እሺ እናት ያ ፕሊዝ። በጨዋ መጠየቅ ይቻላል እኮ ኢትስ ኖት ሃርድ። እንዴ በጨዋ ነው እኮ አሁንም እየጠየቀ ታውጣ ምናምን እያልክ ስጮ ፕሊዝ ዳትስ ዩር ዋይ እኮ መረጃ ካላት ማውጣት ነው። አሁንም የምጠይቀህ ሁለተኛ ከመጀመሪያ ጀምሮ እየነገርኩ ነው ዮኒ። ኦኬ ያሳገድኩት ድርጅቱ እንዳይሰራ ያደረግኩት እኔ አይደለሁም። ለምን አሳግዳ እኔን ከስራ ውጪ ማድረግ ፈለገች? ለምን ከቤተሰቦቿ ጋር ብቻ መስራት ፈለገች? እስቲ እዛ ድርጅት ውስጥ እኮ የእሷ ቤተሰቦች 4-5 አሉ። ወንድሟ ስራ አስኪያጅ ነው እዛ ድርጅት ላይ። እንዴት ምንም ነገር አላውቅም ትላለች? አዎ መኪና ከአንተ ጋር ምንም የምትነጋገሩን ነገር የለም እኮ። በምን ትወቅ እስቲ ንገረኝ። አንተ እኔ ባልነግራት ወንድሟ እኮ ድርጅት ውስጥ እየሰራ ነው አይደል? ወንድሟ ስለኖረ ማለት ሰራ ማለት ስለሷ ሲያወራት ይውላል ማለት አይደል? እያንዳንዱ መረጃ አላት። ይሄ እኮ የሆነው የሁለታችን አለመግባባት ከተፈጠረ በኋላ ነው። ስትግባቡማ ሰላም አለው እኮ ማብራታ። ስትቃረኑ እንጂ የተግባባ ሰው ቢዝነሶች አይበላሹበትም። ማብራታ ይኸውልህ 4 ዓመት 5 ዓመት አይባልም። ይሄ እያወራሁ ያለሁት እኮ የ17 ዓመት ታሪክ ነው አይደል? ከ4 ዓመቱ በፊት 13 ዓመት እቺ የት ነበረች? ለምን ገብታ ስራ ላይ ያላገዘችኝም? ከልክያት አትስሪ ብያት ወንድሞቿ የሚሰሩበት ድርጅት ውስጥ ፋብሪካ ውስጥ ወንድሟ ስራ አስኪያጅ ነው። ስሪ ብትላት እምቢ የምትል ሴት ናት እንዴ? መባባል ያስፈልጋል እንዴ? እዚህ ጋር ብያታለሁ። መስራተኛ ለመስራት ፈቃደኛ አይደለች። ለምሳሌ ሚስቴን ከፈለኩኝ ስራ አግዥኝ እላታለሁ። ኦኬ ነይና ስሪ እላለሁ። 100 ጊዜ ብያታለሁ። የመስራት ፍላጎት የላትም። የመስራት ፍላጎት እግዚአብሔር በሚያውቀው አንድ ቀን ነው የምልህ ዮኒ 100 ጊዜ ለምኛታለሁ። ይሄ የድርጅቱ ሰራተኞች ይመስሉ እኮ ይሄን ለማመን እውነቴን ነው የምልህ እንደ አንድ ሰው። አሁን ታዲያ ልስራ ለምን አለች? እስቲ ንገረኝ። መስራት የምትጠላ ሴት ቆይ መስራት የምትጠላ ሴት ከሆነች መጥፎ ሴት ከሆነች ልጠይቅ አንድ ነገር። ድርጅቱ ተሽጦ ልካፈል እንጂ የምትል ሰርቼ ልቀር ማለት አትልህ ነው እኮ ያለችው። የ1 ሰዓት ከ30 ደቂቃ ሪኮርድ አለ ብያለሁ አይደል? እዛ ውስጥ ገብተህ ስማው። እኔ ከዚህ ድርጅት ምንም አላገኝ ይቅርብኝ፣ ተሽጦ ማየት ነው የምፈልገው ያለችው ሪኮርድ አለ። ለዚህ
አቡነ ቆስጦስንም ያለ አባት አሉ፣ ሌሎችም ሽማግሌዎች አሉ፣ ልጆቿ አሉ። ይሄን ካላለች እኔ እቀጣለሁ። አሁን ቀደም እሷ ዮኒ እኔ እንዲሸጥ አልፈልግም ብላለች አይደል? እየሰማኸኝ ነው? ሞዴሬተሮች ሳቡልኝ። እየሰማኸኝ ነው? እሷ ግን ታርጌቷ ስትመጣና ስታሳግድ የነበረው ድርጅቱ እንዲሸጥ ነው። እንዴ ይሸጥልኝ ብላል የሚል አለ ዶክመንት ብራዘር። ያሳገደችው እኮ በሱ ኬዝ ነው እያልኩ ነው። ያሳገደችበት ኬዙ ተሽጦ ልካፈል የሚል ነው። በቃ ድርጅቱ እንዳይንቀሳቀስ ነው ያደረገችው። ኖ ያልከኝ እኮ አሁን ተሽጦ መካፈል ነው የምትፈልገው አልከኝ። ለሽማግሌዎቹ ሪኮርድ ለሽማግሌዎቹ ሳይሆን በህግ ስትሄድ እኮ የመጠየቅ መብት አላት። አሁን መሸጥ ከሆነ ድርጅቱ ይሸጥና ተሽጦ ልካፈል የሚል ነገር ይዛ መምጣት እኮ ትችላለች አይደለ? እሱ ቢኖር አሁን ምን እልሃለሁ ኦኬ ብላለች እልሃለሁ። ታዲያ ለምን አሳገደችው? እሺ ንገረኝ። ያሳገደችውን ጠይቃለሁ። አሁን ጠይቃታለሁ ስትገባ። ለምን አሳገደችው? መጀመሪያ ድርጅቱን ለምን አሳገደችው? ጥሩ ካሳገደችው በኋላ ዮኒ እኔ ባቤቱታ በህጋዊ መንገድ ይሄ ድርጅት እየሰራ መነጋገር እንችላለን፣ ቢያንስ ለልጆቹ ይትረፍ፣ ትዳራችን ይቅር ብዬ ያስገባሁት አቤቱታ አለ። እየሰማኸኝ ነው? አዎ እባካችሁ አንዴ ሌሎቻችሁን ስለማላስገባ ብትልኩልኝ ስለማትገቡ ምንም ጥቅም የለም። የምታዘባችሁ ደግሞ የኔ የምላችሁ ሰዎች ጓደኞቼ፣ ፎሎ የምታረጉኝ በደንብ የምናወራ ሰዎች ለምን እንደላካችሁልኝ አልገባኝም። የትዳር ጉዳይ ነው፣ ሁለቱ ነው የሚወያዩት። የእናንተ ጭማሪ አይፈልጉ እነሱ። እኔ ቢስማሙልኝ እመርጣለሁ። አንድ ጥያቄ ነው የምትመልሽልኝ። የመጀመሪያ ማሳደግ የፈለግሽው ለምንድን ነው? ከመመለስ ወደ ፊት ልመልስ። በፍቅር ጠይቅ ፕሊዝ። ቲቶ ለምንድን ነው አሁን እኮ ቆይ ልንገርህ። ቲቶ አንተ እሱ ውስጥ አትገባም እኮ አልገባም። እኔ እንድመልስ ፈቃደኛ ነው። ቆይ አንተ ለምንድን ነው በመሀል የምትገባው? እኔ ላናግረው ሚውት አድርገው ዝም እንዲል ልንገረው እያልኩሽ ነው። ቲቶ አንዴ ስማኝ፣ በመድኃኒዓለም ስማኝ ፕሊዝ ስማኝ። እሱ ነው የጠየቀው፣ እሷ ትመልስለት ፕሊዝ። እሱ የጠየቀውን ጥያቄ ከዚህ በፊት እኛ ጠይቀናት ነበር እና ያለችን ልንገር ነው። አንተ አትነግረኝም፣ እሷ ትንገረኝ። እዚሁ አለች። ባትኖር አንተ ትነግረኛለህ አይደለም? በዛ ሳስማኝማ ስሜታዊ ስትሆን ስትናደድናት ተስፋ ስትቆርጥ ምን ስትል በስሜት ብዙ ልትል ትችላለች። ማብራት ስትናደድ አንተም ስትናደድ የምትናገረውን አታውቅም። አባትህም ሲናደድ የሚናገረውን አያውቅም። እሷም ስትናደድ የምትናገረውን አታውቅም። ግን ተረጋግታ በምታወራበት ጊዜ አሁን ጠይቃታለሁ እኔ። አሁን አየህ እውነተኛው መልስ የምናገኘው ኦልሞስት 10,000 ሰው ባለበት የምትመልስልኝ ምን ብላ መሰለ? አሁን የምትናገረው እንሰማታለን። ተረጋግተሽ ነው የምታወሪ? አንዴ ተረጋግተሽ ነው አረግ የምታወሪ? ስሜት የለብሽም አይደለ? አደራ በስሜት አይደለም ብዙ ሰው ስለሚያይ። ስለዚህ ሀረግ አሁን የምጠይቅሽ ያሳገድሽው ምክንያቱ ምንድን ነው? ሚውት አድርጋችሁ ስሙ። በፊት ያለችውን አይደለም፣ በስሜት ሆና እያለቀሰች ተናዳ ምን ያለችውን ሳይሆን ከዛ ሙሉ ወጥታ አሁን ያለ ስሜት የምትናገረውን። በስሜት እኔ ብዙ አጥፍቻለሁ። ከ2 ሚሊዮን በላይ አካውንት ተዘግቶብኛል በስሜት። ከስሜት ወጥቼ ተረጋግቼ በምናገርበት ጊዜ ግን ሰው ያዳምጠኛል። ስለዚህ አረግ አሁንም መልሽልኝ። ይሄን እምልሽ ምንድን ነው? አንቺ አሁን ማሳገድ የፈለግሽው ለምንድን ነው? እሺ እኔ ቅድም ተናግሬያለሁ፣ አሁንም ልድገመው። እኔ ሂጄ ፍርድ ቤት ሂጄ ጠበቃዬን ነገርኩት። አካውንቶቹ እንዲዘጉልኝ ይፈልጋለሁ። እኔ እና እሱ ተስማምተን ከዚህ በኋላ ስራው ተጠርጎ እንዲሰራ የኔን አስተሳሰብ ግልጽ እንዲሆንላችሁ። አያወራኝም፣ አያናግረኝም፣ ስለ ስራ እንዳቅ አይፈልግም። በራሴ ግፊት የማደርገው ነገር ነው። ገብቶሃል? ያ ነገር እኔ ትንሽ ስለጎዳኝ
ሂጄ ቀጥታ አካውንቶቹን ታገዱ ነው ያልኩት። ምክንያቱም እሱ ነው የሚያንቀሳቅሰው። እኔ 1 ሚሊዮን ብር ሲገባ አስገቢ ብር አምጪ እባላለሁ። የሆነ ነገር እያስፈራራ ይቀበላል። ነግር ያለ የሻዴሌት አስገቢ ተብዬ 1 ሚሊዮን ምናምን ብር ለወድ ስሙን እንዳልጠራ ለነጋዴ አስገቢ ተብዬ ፈርቼው እንኳን አወኩሽ ሲደውል ስልክ በህይወቱ ደውሎ የማያውቀውን የዛን ቀን ደውሎ ደሴ ደወለ፣ እህቴ ጋር ደውሎ ይሄን ብር ታስገባለ። ከዛ አላስገባም ብዬ ስላችሁ ለሱም አላስገባም ስለው መጨረሻ ላይ ደውሎ አነሳው ለስልኩ ደውሎልኝ አያውቅም ብያለሁ። ታስገቢያለሽ አታስገቢ ሲለኝ አላስገባ የት ነሽ ያለሽ አልናገርም ስትይ እንኳን ስልኩን አነሳሽው አለኝ። አይ ይሄ ልጅማ እንዳይደፋኝ አልኩና ወዲያውኑ ባንክ ገብቼ 1 ሚሊዮን ምናምን ብሩን ለነጋዴው አስገባውኝ። በደንብ አዳምጡኝ እዚህ ጋር ምን ያህል ጊዜ ሰርተሽ ነው እዛ ላይ እናቱ? ያንን 7 ወር 8 ወር በቃ ከዛ አላለፍኩም። ታዲያ ከሳምንት በላይ ሰርተሽ አታውቂም የሚባል ነገር ስላለ እሱንም እኔ እጠይቃለሁ። ችግር የለውም ማስረጃ አለኝ። ስለዚህ 7 ወር ሰርተሻል እንደ እኔ 8 ወር 7 ወር ይሁን መረጃ አለ ብያለሁ። መጀመሪያ እኔ እና እሱ ከአንድ ማሽን የመጣ ነው። ስሰራ ያለው የውጭ ሞዴሉ ስለደበረኝ ቀጥታ ወደ ስራ ገባው። ስራ ገብቼ ደግሞ ሲዝ አላስይዘኝ አለ። የሆነ ወጥቷል መሰል ካልሰማኝ ሲመጣ ልናገር ይቅርታ እሺ። ሚዩት ላይ ነህ። ሶሪ ደረሰኝ እያየው ነበረ። ደረሰኝ እንደውም እንዲገባ ምን አደረኩ መሰለህ? ሙሉ ደረሰኝ እንድታየውና ለብቻው ደግሞ ሂሳብ ያስኩበት የሱ ነው እንድታየው ነው። በጣም ጎበዝ ልካልኛለች። ልንገርህ እኔ ችግር የለውም ልንገርህ። አካውንት ያሳገድኩበትን ላሳውቃችሁ፣ መረጃውን ልክ ያለው አካውንት ያሳገድኩበትን ላሳውቃችሁ። ከዛ ይሁን ነገሮች በሙሉ እየጨላለሉ ለሱ ልላክለት ፈቃደኛ ነሽ እንዴ? በደንብ ለአንተ ልክልሃለሁ። በደንብ በደስታ እንዴ። ከዛ በዋትሳፕ ልክልሃለሁ ከነቀኑ እንደውም በእስክሪብቶ ከላይ ራሱ ከነቀኑ ጽፌያለሁ። ደረሰኝማ ስለዚህ በጣም እሰማሻለሁ። እሺ አልወጣሁም ልልክለት ነው በዚሁ ስልክ ስለሆነ ይቀር ይሰማል። አውራ ዝም ብዬ አዎ ይሰማኛል። ታፕታፕ ኮፒ ሊንክ አድርጎ አደራ፣ ክፉ ነገር እንዳትጽፉ እዚህ ጋር አደራ አደራ አደራ። ልጅ ስለሆነ እኔ እየተከላከልኩም ቢሆን አስተካክለዋለሁ። አደራ ምንም እንዳትሉ እናንተ። የልጅን ባህሪ በጣም ከልጆች ጋር ስለምግባባ እኔ በደንብ እያባበልኩኝ ያስተካክላል። አንድ ነገር እንደሚሆን አትውጣ ልከለት አራል በቃ አላኩለትም። አይ አሁን ልልክለት ነው ማስፈቀድ አለብኝ። አንቺ ገብቶሻል። ስለዚህ ስትመለስ ነው ማወራው ቶሎ እንድትመጣ። እሺ እናት እሺ አሁን መጣ። እዚሁ አለው። አደራ ልጁን ምንም እንዳትሉብኝ አደራ አደራ። በጣም ልጅ ነው፣ የ17 ዓመት ልጅ ነው። ምንም ነገር አትጻፉ፣ ላክላቸው። ስለ ልጄ ልንገራችሁ። ቲቶዬና እኔ ማለት በጣም ፍቅር የሆን እናትና ልጅ ነን። አሁን ባለው ነገር ምንም ማለት አይደለም። ልጅ ነው፣ ነገ ሁሉ ነገር ሲገባ ይገባዋል። በልጄ ላይ ምንም አትበሉ። ቲቶዬ በጣም ስለምወደው እዚህ ጋር ስትሰርቡት ትንሽ ይጨንቀኛል። ባይገባ ደስ ይለኛል፣ ከገባ ደግሞ ምንም ማድረግ አልችልም። እና ምንም አትበሉት እሺ። ምክንያቱም እኔ መጀመሪያ አስደንግጦኛል። እዚህ ጋም ሲመጣ ትናንትናም ገብቶ ሚዩት አርጉ ብሎ ሊናገር ስተው ቲቶዬ ብዬ አስወጥቼዋለሁ። ልጅ ነውና እወደዋለሁና ልጄን ምንም አትበሉብኝ። ይከፋኛል፣ የእውነት ይከፋኛል። እኔ እንደሰደባችሁ ስለምቆጥር ለቲቶዬ ብቻ ጥሩ ነገር ተመኙለት፣ የሚያድግ ልጅ ስለሆነ እሺ። አደራ ሁላችሁንም ጓደኞቼ ሁሉ አደራ፣ እማቃችሁ በቲክታክ አደራ፣ ልጄ ምንም አትበሉት። በእናታችሁ ልጅ ባልግ አይደለም ከኛ ነው። በቃ ጥፋተኞቹ እኛ እናትና አባቱ ነን። ጥፋተኞቹ እኛ ነን። በቃ የኛ ለመስማማት ነው እንጂ ልጅ ባልግ ያወሩልኝ ልኬልሃለሁ መሰለ እንድታየው በዛ በላካችሁልኝ ስልክ ላይ በዋትሳፕ ልኬልሃለሁ። ደረሰኞች የሰራችበት ደረሰኞች አላት ልኬዋለሁ። ይኸውና ነው አይደለም የሚለውን ትመልስልኛለህ። በእኔ ስልክ ነው ዮኒ? አዎ በዚህ ስልክ ነው። እዚሁ እያለ ሚውት አድርገህ በዋትሳፕ ቼክ ማድረግ ትችላለህ። ቲቶዬ የእኔ ጌታ ካሁን በኋላ ድምፅህን ማታሰማ እኔ ይሰማኛል።
በተቻለ መጠን በቃ ካሁን በኋላ ድምፅህን ማታሰማ። በቃ እነሱ ይስማማሉ። አደራ ቲቶ እኔ ያለው ሼባውን አለው ለዛሬ እኔ ሼባውን ይተናል። እሷ እኮ ክፉንም ለባሏ እንደማትመኝ የምታውቀው አረግሻ ስሚ፣ ክፉንም የማትመኘው ለምንድን ነው? በቪዲዮ እንኳን ውጣልኝ እያለች እንደሌላው ያዙ ይልቀቁኝ አላለች። እንደሌላው ብትሆን ክፋት ቢኖራት ተንኮል ቢኖራት ምቀኛ ብትሆን ያንተን ስም ማጥፋት ቢሆን ይሄ ነው እንዴ ተብሎ ስም እንዲጠፋ ብትፈልግ ኖሮ እና በቪዲዮ ውጣ እኔ እንደወጣሁት እያለች ትላለች። ያንተን ከነ ክብር እንድትቀመጥ ነው እያደረገች ያለችው። ብዙ የምናየው ነገር አለ እዚህ ጋር እና ያም ነገርን ቆም ብለን እንድታስበው ከንዴት መውጣቱና የምትስማሙበትን ነገር በደንብ ነው እኔ በምችለው አቅም ማድረገው። ከአቃተኝ አቃተኝ እላለሁ እና አንዴ በዋትሳፕ ቼክ አድርገው ልክ ይላል። ቼክ አድርገው ያርኩት ነው አረኩት ዮኒ ታንክ ዩ። እሺ ልክ ነው። ቶታሊ 25 ሚሊዮን ብር ነው። አይ ሙሉን አላየሁትም። እርግጠኛ ነኝ 5 ሚሊዮን እና 6 ሚሊዮን አይሞላም። ይሄ ደግሞ እሷ ስራ በገባችበት ኖርማል ትራንዛክሽን ነው። እሷ ስትመጣም ሲንቀሳቀስ የነበረ ነው። እኔ የምልህ ስትመጣም ሳትመጣም ሳይሆን ከዚህ በፊት 7 ወር የሚሆን ሰርቻለሁ ብላለች። እዛ ካምፓኒ ላይ አልሰራችም። 7 ወር ሙሉ አልሰራችም። ምን ያህል ጊዜ ሰርታለች አንተ ብለህ መጣ? እኔ ግን አንድ ይሆን የምጠይቅህ ይቅርታ መሰለህ። ቅድም እኮ 1 ሳምንትም አልሰራችም እያልከኝ ነበር። ማብራት 1 ሳምንት አልሰራችም አይደለም ያልኩህ። እሺ ንገረኝ አንተ። 1 ሳምንት ሰርታ ይሄን ያህል ብር ልትሰራ አትችልም ነው እንጂ ያልኩህ። 1 ሳምንት አልሰራችም የሚል ነገር በደንብ ስትናገር ነበር። ከተሳሳተ ቪዲዮ ላኩልኝና ለራሱ ላሰማው የቀረጻችሁ ሰዎች ካላችሁ አንድ ያረጋ ይሄን ሚዩት አድርግ መሰለህ። ይቅርታ ዮኒዬ በእናትህ አሁን ዝም ብለን አሁን እያቦካካ ነው። እውነት ነው። እዚህ ጋር አንድ ኮመንት አንብቤያለሁ። መጀመሪያ እናንተ ገንዘብ ስታሳድዱ ልጃችሁ እንደዚህ ሆነ። ትክክል ቴንክ ዩ ቆንጆ፣ እውነት ነው። እኔ ግን ገንዘብ ሳላሳድድ መጀመሪያ ሰርቻለሁ። ከዛ ደግሞ ረጅም ዓመት ቤት ተቀምጫለሁ። ለልጆቼ መስዋዕትነት ከፍያለሁ። ልጆቼን ወዳቸዋለሁ። ልጆቼ ከምሰሩ እኔም ብሰሩ እነዚህ መረኖች ናቸው። ልጅም እንኳን ልክ ናት ዮኒ፣ ልክ ናት። ጥሩ ኮመንት ነው። ከዛ በኋላ ልጆቼ ሲያድጉ ደግሞ ወደ ስራ ገብቻለሁ። ስገባ ልጆቼ ሲያድጉ ደግሞ አሁን 7 ወር 8 ወር ሰርቻለሁ። ልክ ናችሁ፣ ችግር የለውም። ግን እንደሚስት አደራ ባካችሁ፣ ታች የምትጽፉ ነገር ነገ በቤት ይመጣል። በልጄ ፋንታ እኔን ስደቡ ችግር የለውም። እነሱ ልክ ናቸው። ምክንያቱም እኛ መረን መቆጣጠር ስለማልችል ነው። ይቅርታ አድርጊልኝ። አንቺ መሰለም ይቅርታ አድርጊልኝ። አንዳንድ መረን ጋጦጦች ግን እንዳሉ እንድትረጂ። ምንም ጋጦጦች አይደሉም። እኛ በዚህ ልክ እቤታችን ብንከባበርና የተደረገው ነገር ተደርጎ ብንዋደድና የሆነ ነገር ብናደርግ በዚህ ልክ ባንመጣ ሰው እንትን አይደለኝ። እኔም ስለከፋኝ የማላውቀው ብር ስለወጣብኝ ህዝብ እንዲፈርደኝ ወደ መጥቻለሁ። ህዝብ ድምፅ እንዲሆነ። ምክንያቱም እኔ ጋር እውነትና እግዚአብሔር ብቻ ነው ያለው። ገንዘብ አለ። ስለዚህ የምለውን ቪዲዮ አላችሁ ቤተሰብ። ቅድም ስታወራኝ በእውነት ነው የምነግርህ፣ ስለ ሀቅ ስለምቆም። ቅድም ስታወራ ሰርታ ማታውቅም። ምናልባት ሳምንት ነው የሰራችው ነው ቃል በቃል ያልከው። ማብራት ወይ ካነጋገር ተሳስቼ ነው እንጂ ተሳስተም ሊሆን ይችላል። ግን ካልከው አንጻር ያ ነገርን ሰምተህ ነበር። ቃል በቃል አልሰራችም ነው የሚል ሳምንት ሰራች ያልኩ ልናገራ ይሁን። እሺ ጎይ ሊናገር አንዴ ኒውት አድርጌ እናቱ። ሳምንት ሰራች ያልኩ ደግሞ አንዱ እኔ እዚህ ሀገር ከመጣው በኋላ ለመስራት ፈልጋ ሳምንት አንቀሳቅሳለች። በሳምንት ውስጥ ደግሞ ይሄን ያህል ብር አልሰራችም ያልኩ ከ25 ሚሊዮን ገንዘብ ሳትሰራው ያለች። ቅድም እኮ 3 ወር አልከኝ። ደግሞ እኔ አሁን ግራ እየገባኝ አንዴ አረግ ዝም በይ በእናትሽ አንዴ ዝም በይ ፕሊዝ ታንክ ዩ። ቅድም እኮ አሁን ትንሽ ቆይተን ደግሞ 3 ወር የሚሆን ሰርታለች አልከኝ። አስጨርሰኛ ለጥያቄ እኮ ለእያንዳንዱ በተራ መልስ እየመለስኩልህ ነው። እሺ እኔ ሳምንት ያልኩት እዚህ አሜሪካን ከመጣው በኋላ ሳምንት ሰርታ 25 ሚሊዮን አልሰራችም አልኩ እንጂ ከዚህ በፊት የሰራችውን ይሄን ያህል ሰርታለች ይሄን ያህል ቀን አላልኩም። አንድ እየተረዳኝ ነው። ሁለተኛ ደግሞ እሷ ስትናገር ሰምታት ከሆነ እኔ ስራ ከጀመርኩበት ቀን ጀምሮ 25 ሚሊዮን ብር ሰርቻለሁ አለች። አይደለም ያልከኝ? ጥያቄ የተጠየቅኩት በዚህ አይደለም ከ1 እስከ 20 ህዳር 1 እስከ 20 ተው በቃ ይሄው ያለችውን ሰማን። ለዚሁ ትደግመዋለች። ተበልሻለች። ለሱ መልስ
ከአንድ እስከ 20 ብለሻል አይደል? ከአንድ እስከ 20 ብለሻል። 25 ሚሊዮን ይሞላል። ከአንድ እስከ 25 ሚሊዮን 700 ምናምን ሺህ ብር የሆንዬ ልኬልሃለሁ። እንዳይጠፋብኝ በስክሪፕት ጽፌዋለሁ። መሰል አንድ ያዳምጠኝ ልኬልሃለሁ። በ23 ደግሞ አንተ ወደ አሜሪካ ወጣህ። ብሩ የት እንዳለ ውስጥ ያውቀዋል ፈጣሪ ይወቅ። የሆንዬ መረጃ ካለሽ እኮ ማምጣት ነው። አሁንም ያ 25 ሚሊዮን እኔ ይዤ ልውሰደው፣ ለነጋዴ ይከፈል። አውጪ መረጃ። ይሄርክ እኮ አንቺ 3 ሚሊዮን 4 ሚሊዮን ብር ወስደሽ የታረክሽው አንቺም ወስደሻል እኮ መልስ ስጪ። ለዚህ መጣሽ የወሰድሽው ብር አለ። አንቺ 3 ወር ግን ሰርተሽ ምን አደረግሽው? ይሁን በደምብ ሰጠን ልመልስ መሰለ ጨርሳ። እሺ ይሁን ይሁን። አሁን ስንት ሚሊዮን ያለኝ ንገሩኝ እንዳልሳሳት። እኔ 3 ሚሊዮን አይደለ? አንዴ 7 ሚሊዮን 8 ሚሊዮን 3 ሚሊዮን እያለ መጥቷል። አንደኛ እኔ የእውነት ነው የምልህ መረጃ ላይ ለሱም ዝርዝር ያልኩት መረጃ አለኝ። በመረጃ አሳያችኋለሁ። ሁላችሁም እንድታዩት በቴሌግራም እልክላችኋለሁ። እያንዳንዷ ማውጣት ነገር አለ። ግን 3 ሚሊዮን አይደለም። እኔ 3 ሚሊዮን ይሞላብኝ አይደለም። ከመሰለው ደግሞ ያ ድምሩ ይሰራ። ከመጀመሪያ ስራ አፈርና ብናኝ ትርፈ ምርት የሚባሉ አሉ። እነሱን ሽጬ ድሮም ዘይት ቤትም እየሰራን ትርፈ ምርቱን ሽጬ እንደዚህ ሰርጋችንን ምናምን እንደዚህ በቃ የኔና የሱን ጣጣ የምችለው ነው የነበርኩት። እነዛ ትርፈ ምርቶችን አምጥቼ ቤት ወደ ማሟላቱ የሆነ ነገር ምንም ቫልዩ ሳይኖረው ብሩ አልቋል። እንደገና ኮንዶሚኒየም ደግሞ የነበረኝ አልከፈለም። 600 ሺህ ብር ደግሞ ለኮንዶሚኒየም የከፈልኩት በደረሰኝ አለኝ። በስክሪፕቶ የጻፍኩት አለኝ። መሰለ ችግር የለውም። ለአንተም ሊሆን ምልከዋለሁ ላውራ ለዚህ መሰጣለሁ። እሺ ግን መሰለ እኔ ከ1 እስከ 20 ነው ያልኩት። አሁን አንተ በ23 ጠፋ ወደ አሜሪካ። ስለዚህ ብር ከ1 እስከ 20 አንተ ይዘው ሂድ፣ እዛ ይቀመጥ። ምንም መረጃ የለኝም። ከ1 እስከ 20 ግን የተሸጡ ብሮች መሰለ ጌታቸው አንተ ታውቀዋለህ። አሁን ወደ ሁለተኛ ፕሮግራም ልግባ። እኔ ነግሬያቸዋለሁ። ስራ እወዳለሁ መሰለ። አትሳሳት፣ አታውራ፣ ዝም ብላ ነው የምታወራው ምናምን አትበለኝ። የእውነት እወዳለሁ። በጣም የሚያደንቀኝ ጎበዝ የሚለኝ ወላ የቢሮዋ ሰራተኛ ሀረግ ስትመጣ ብር ታመጣለች ብላ በኮንፊደንስ ነው የምታወራው። የእውነት ነው የምናገረው። በጣም ስራ እወዳለሁ። ያ ቃል እኔ ትንሽ ነገር ቢሰጠኝ ትልቅ አድርጌ ያመጣለሁ። አሁን ስለተናደድክ ኢሞሽናል ስለሆንክ አትበለው። አሁንም ደግሜ የምንጠይቃችሁ አሁንም እምለው እባካችሁ ውክልና ይስጠኝ ልስራ። 105 ሚሊዮን ብር ድርጅቱን በስነ ስርዓት እንደው መሰለ ጌታቸው ካልጠመመ ካሉት መኪኖች አንዱ ሽጦ ቢሰጠኝ በዛ ብንቀሳቀስ 105 ሚሊዮን ብሩን ከፍላለሁ። አሁን ድርጅቱን ቢሰጠኝ ዱቄት ቤቱን አከራይቼ መጋዘኖቹን አከራይቼ ዘይት ቤቱን ሰርቼ እየተማማትኩኝ ብሩን ለመመለስ ዝግጁ ነኝ። ምናልባት የዶክተር ጌታቸውን ብር ከተቻለው እንደው ሚስት ነኝና የልጆቹ እናት ነኝና ወንድ ነህ ብዬ እራስ ነህ ብዬ መሰለ ሌላውን ሁሉ ተውና እንደው ያሳለፍነውን ጥሩዋን ነገር አስበህ የዶክተር ጌታቸውን ቤት ክፈልልኝና እንደው ይሄን ቤት ንጹህ አርጌ ይሄን ድርጅት ንጹህ አርጌ በጋዜጣ ያወጡህን ነጋዴዎች በሙሉ ብር መልሼ የብዙ ነጋዴ እንባ አለብህ መሰለ። ግደለም ለቲቶና ለቡባ እናስቀምጥላቸው የነሱን መልሼ ላስደስትህ ነው። አይደበበና ሚስቱንይ በፍቅር እኮ ነው የሚኖሩት። ተለያይቶ የሱን ሚስት አድንቃ ነው የምትኖረው። እንደው መሰለ ጌታቸው ብታገባ ራሱ በደንብ ድርሃለሁ። እንደው ግደለም እኔ የማወራውን ነው የምኖረው። ታውቀኛለህ። የእኔ ሚስት ግልጽ ናት። በቃ ስትናገር እንደዚህ ነው የሚለው። የሚያደንቀው ነገር ብዙ ነው። ዛሬ ስለተናደርክ አይደለም መሰለ ጌታቸው። እውነት ቢኖርህ አገር ፈርጥተህ አትሄድም። አዎ አካውንት አዘግቻለሁ። አካውንት እኮ ያዘጋሁት እኔ እናንተ ተነጋግረን ስራችን እንድንሰራ ነው። አካውንት አዘጋሽ ብለህ በቲክቶክ ከምትጠይቀኝ ምን ከምትጠይቀኝ ጀግና ከሆንክ ፊት ለፊት ቁጭ አድርገህ 1 ሚሊዮን ምናምን ብር እጄ ላይ ሲገባ እሱም ብር አምጪ ብለህ እንደተፋጠጥከኝ ቁጭ አድርገህ አካውንት ከተዘጋ ድርጅቱ ይበደላል። ስለዚህ እንደዚህ አድርጊ ብለህ ብትል መሰለ እንዴት ነው የማልከፍተው? እንዴት ነው ይሄን አካውንት የማላስከፍተው? አንተ ግን ምንድነው ያደረከው? አቤቱታ አስገባ አካውንት ይከፈት ብለህ እዛ ጋር ታሪክ ሰርተህ ሄድክ። ምንድነው ያደረከው? አካውንት ይከፈታል በከፊል ተከፈተ። ፍርድ ቤት በከፊል ከፈት ተብሎ ተፈረደብኝ። እሺ ከዛ በኋላስ አሁን ደግሞ በአካውንቱ ላይ ገቢዎች የተወሰነ ብር እንዳገኝ
ይሁን ይመቤቴ ነው ገቢዎች የተወሰነ ብር እንዳገኝ በአካውንቱ ላይ እንትን አደረኩኝ። ይኸው የገቢዎች የተጻፈ በሙሉ አለኝ። ከዛ ምን ቢሆን እያንዳንዱ አካውንት ላይ ትንሽ ብር ነው ያለው። አካውንቱ ፒኤልሲ አካውንት እኔና ወንድ የሚባል ነጋዴ ያሳግደነዋል። የልጅ ቀለብና የትምህርት ቤት የምከፍለው የቤት ቀለብ የለኝም ብዬ 50 ሺህ ብር ተወስኖልኝ እሱ ራሱ እስካሁን አልተሰጠኝም። እሱ መሰለ ሽንቱን ገብቶ ተከራከረ። አይሆንም ብሎ አይቻልም ብሎ እኔ ደግሞ ይገባኛል። እግዚአብሔር ይመስገን የእውነት ዳኛ አለ። የእውነት ነው የምነግርህ። ፈርዶ 50 ሺህ ብር ተፈቀደልኝ። አንዱ ነጋዴ ግን አካውንት ስላሳሳግድ እስካሁን ድረስ አልተሰጠኝም። የቀለብ እንኳን ከልክሎኛል። እኔ አንዳንድ ጊዜ የእውነቴን ነው የምነግርህ መሰለኝ ጌታቸው ቡዳ በልተውታል። አፈር ይብሉ ነው የምለው። ምክንያቱም እኔ አሜሪካ ሊድ ብላ አዝናንቶኝ ነው፣ ዱባይ ሊድ ብላ አዝናንቶኝ ነው። ብዙ ጥሩ ነገር አለው። ጥሩ ነገሩን ማሰብ ነው የምፈልገው። አሁን እሱ እንደሚያወራው አላወራም። ጥሩ ነገር 4 ዓመቷን ግን በስመ አብ ወልደ መንፈስ ቅዱስ አይድረስ በቃ አይምጣባችሁ። የመጣብኝ ማት አይደለም። በቮይስም ራሴ እንደ ጥፋተኛ አድርጌ ለመንኩት። ልኬልሃለሁ። ለህዝቡ እንድታሰማ እንፈልጋለሁ። ትዳሬን ስለምፈልገው በጣም ትዳር ከመውደድ የተነሳ በቃ መሰረላ ለማጣት የምፍጨረጨረው ነገር እኔ በጣም ይገርማል። ይሁን በጣም እሺ። አካውንቱን ያሳገርኩበት ትልቁ ምክንያት ያ ነው። ግን እኔ አካውንት አይዘጋም ፒኤልሲ እኮ አካውንት አይታገድም ማለት እኮ ይችላል ጠበቃው አይደል እንዴ? ግን ታገደ። ከታገደ በኋላ ግን መሰለ ጌታቸው ብልጥ ቢሆን ነይ ብሎ ወንድሜ ቤት ውስጥ ነው ጌትነት ያለሁት ቡራዩ ወንድሜ ቤት ነው መጥቶ እንደው በህይወቱ አላናግርም ዞር በል ያልኩት ቀን የለኝም። እኔ እሱን ካልኩት እንደው እንዲያናግረኝ ያልኩት አጠይቀኝ አያወራኝም። በቃ አንዳንድ ቀን ደረጃውን ሲወጣ እንደዚህ የሚይዝበት ቀን አለ። እንዲያየኝ ይፈልጋሉ። የእውነት ነው የምነግርህ። ይሄ ልጅ ምንድነው ያደረጉበት ብዬ ስናገር አንድ ነገርማ ተደርጎበታል የምባለው። እንዲያየኝ እንፈልጋለሁ። እኔ ፍቅሩ መሰለ ጌታቸው ላይ ከ4 ዓመት በኋላ ቦይሱ ከላኩለት በኋላ ቦይሱ ጋር አብሮ ፍቅር ሄደው እሱን ሰምቶ ዝም ሲለኝ አሜሪካ ሀገር ነኝ ሰው ሀገር ነኝ አይኔ ከማልቀስ የተነሳ እየፈዘዘ ነው። ሆድዬ ትናፍቀኛለህ ትዳሬ ነህ እባክህ ነው ያልኩት። ያን ሰምቶ ያልደነገጠ ልጅ ነው። ግን ያን ሰምቶ እኔ አብሮ ከሆድ ይወጣልኝ የዛን ቀን በቃ መሰለ ጌታቸው ለኔ ባሪ ሊሆን አይችልም አልኩኝ። ከቦይስ በኋላ ነው ያልኩት። ከዛ ውጭ ግን እኔ መቤቴ ነው የምልህ ተኝቶ የተመቸው አይመስለኝም። እናቱ ቤት ሄዶ የሐረግን ዶሮ ነው የምበላው ከሐረግ እየወጭ ዶሮ አልበላም የሚል ነው። እኔ ምን እንዳስነኩት ምን እንደዚህ እንደተጫወትበት ፈጣሪ ይጫወትባቸው ነው የምለው። ተጫውተውበታል። የእውነት እንደዛ አይነት ሰው አይደለም። የስራ ሰው ነው። ቤቱን የሚወድ ልጁን የሚወድ ሚስቱን የሚወድ የሚያከብር መሬት አይንካሽ የማይል ከመኪና መኪና ቀይሮ የሚያስይዘኝ ግን በጣም የተሸወርኩት መኪና ሲሰጠኝ መኪናውን ተቀብዬ መንዳቴን ፀውሬን ነስንሼ መዞሬን እንጂ ማቀው መኪናው በእኔ ስም የተገዛ ይመስለኛል። ሊብሬ ጠይቄው አላውቅም። ሪቦ ሲገዛ ለእኔ የገዛ ይመስለኛል። ራባ ሲገዛ ለእኔ የገዛ ይመስለኛል። ግን ሊብሬ የሚባል ነገር ጠይቄው አላውቅም። ዛሬ ግን አየር ላይ የቀረውበት የእምነት ክደት ደርሶብኛል። የምላችሁ እሱን ነው። አንድ ነገር እንደው ሁሉን ነገር ድፍንፍና አድርጋችሁ ተውትና ሞራሌን ይካስልኝ። ሞራሌን የሚክስልኝ ውክልና ሲሰጠኝ ነው። ውክልናውን ደግሞ ካልሰጠኝ እስቲ በሐረግ ስም ተው በቃ ሁሉንም በሉት፣ ሁሉንም ተውት በሉት። በእሱ ፎቶ መኪና አለ፣ ሃይሎክስ አለ፣ ሌላውን ሁሉ ተውና እስቲ በሐረግ ስም ምን አለ በሉልኝ። እንደው በእኔ ስም አንድ ነገር ቢኖር ረካ ነበር። እባክህ መሰለ ወደ ራስ መለስ ስበልና አሁንም ውክልና ስጠኝ። የዶክተር ጌታቸውን ቤት አይርገሙን። ጥሩ አባታችን ናቸው። ጥሩ ቤተሰብ ነን። የእነሱን ብር መልስ ግደለም። እዚህ ጋር እንካካድ። እኔ አይደለም የዶክተር ጌታቸውን ቤት ስትበደርላቅ እንደው በልጆቻችን በምትወዳት በድንግል ማርያም ይዣለሁ። እውነቱን እንነጋገርና ይሄን ድርጅት አድነው። አንተም ከቪዥታ ውጣ፣ እኔም ከእንደዚህ አይነት ነገር ልውጣና ይሄን ድርጅት አድነን እኔ እናንተ ነገር እንደሰትበት፣ ልጆቻችን ይፈንጥዙበት። ቲቶና ቡቡ በተማረ ጭንቅላት ይምሩት። በቃ የትርኪሚኪውን ነገር እንቶ ግደለህ መሰለ። አልሸነፍ አትበል። ተሸነፍና ስራ አስኪያጅነቱ በሂደት ይሰጠኛል። በመቤት ይዣቸዋለሁ። ውክልና ብቻ ይስጠኝና ልስራ። ውክልና ካልሰጠኝ ግን መስራት አልችልም። ያሳገርኩበት ምክንያት ነው። ቢያናግረኝ ይከፈታል። ግን አቤቱታ አስገብቶ በከፊል ተፈቅዶለት በከፊል ወስዶት ምን ይሁን አላውቅም። አካውንቱ ሲገባ የእውነት ነው የምነግራችሁ የኤምኤስጂም አካውንት የራሱም አካውንት ከ1 ሚሊዮን ብር በላይ ወይ 2 ሚሊዮን ብር ቢደርስ ነው የለውም። የድርጅት አካውንት አይመስልም። እኔ እንዴት እንደሚያደርገው መሰለ እኔ አላውቅም። እኔ እግዚአብሔር ይወቅ። እውነት ፈራጅ ፈጣሪ አለ። አቡነ ቆስጦስ እንዲጠየቁልኝ ደግሞ ፈልጋለሁ። እውነቱ አይሰጣት ብሎ አሁንም ድረስ የሚጠይቁ አባት ናቸው። በእግዚአብሔር ይጠይቁልኝ። ተው መሰለ በመቤት ይዣለሁ። ቢያንስ ቲቶና ቡቡን ሰጥቻለሁ። በቃ ከቻልክ ድርጅቱን ስጠኝ ልስራ። ካልቻልክ ደግሞ ጎዳና ትጣለኝ።
60 ሚሊዮን ብር ከፍዬ የምኖርበት አቅም የለኝም። እስቲ ወንድሜ ብዬ ልለምንህ፣ በህዝብ ፊት ልለምንህ መሰለህ የሞቱ ታሳውኩና አርግልኝ፣ በቃ አርግልኝ፣ ይቅር በለኝ፣ ካጠፋውም ይቅር በለኝና አርግልኝ። ሽማግሌዎች ሲሄዱ ቤተሰቦች የሚያቀርቡት ምክንያት ጳጳስ ረግጣ ወጥታለች። አረ በእግዚአብሔር ተው ተው፣ የልጅ ልጅ ተወልዷል። ዮኒ ማኛ ህዝቡ ሁላችሁም ልትሰሙኝ አንድ ነገር ብቻ ልናገር። ፌስቡክ ላይ በለቀኩት እርዱኝ ማለት ያን የለቀኩት ማለት ነው 105 ሚሊዮን ብር ተጭበርብር ያለው ባልኩት ኮመንት ሲጽፉ ስዊድን ያለው ወንድሜ ይጽፋል። የጻፈው እረፉ 105 ሚሊዮን ብር ምንድን ነው ምናምን እያሉ ለኛም ስጠን ምናምን ከየት አመጣሹ እያሉ ሲጽፉ መልስ ይሰጣል ስዊድን ያለው ወንድሜ። መቅደስ ታደሰ የምትባል ትልቅ እህቱ ሞራል የሚነካችሁ ዮኒዬ፣ የእውነት ነው የምነግርህ፣ አዝኜባታለሁ በጣም። የቪክስ እንባ የአዞ እንባ ብላ ጽፋ ፎቶ አንስቼ ነው የላኩላት። ይሄንን ሁልጊዜ በወንድሞቿ ሚስቶችን የዚህ ስም መግለጽ አልፈልግም፣ በእነሱ የምትለው ነገር ስለሆነ እኔ ጋር ደግሞ እዛ ጋር ሚዲያ ላይ ጻፈችው። መቅደስ ታደሰ የእውነት እጅግ በጣም ያዘንኩባት፣ እጅግ በጣም አልጠብቅም ከሷ። ምክንያቱም ከኔ ጎን ሆና አይዞሽ እንጸልያለን። ትዕግስት ጌታቸው የምትባል የታለችው መርከብ የምትባል አክስት አለችው። ቤተክርስቲያን ለቤተክርስቲያን ለኔ ይሳላሉ። እመቤቴ ይሄ ትዳርማ ይመለሳል፣ ሆድዬማ ይመጣል፣ ይሄ ቤትማ ሞቅ ይላል። ገና ለገና ከአሜሪካ ሀገር መጥቶ ቤቱን ቀያይሬ ጠብቄው አናገረኝ ብዬ ተደስቼ ትዕግስት ጌታቸው እህቱ ሻማ ሄዳ ሰጠች። በጣም የሚገርም ነገር ስለኔም ስለሱ መጥፎ ማታወራ በጣም ስለሱ የምትጨነቅ ስለኔ የምትጨነቅ ትዳራችን እንዲመለስ እህቱ ነች። በጣም የሚገርም ነገር አክስቱ ስለ እውነቱ በሙሉ ኮንፊደንስ አወራለሁ። መቅደስ ግን በጣም የገረመኝ ነገር ለእኔ እኔ እህትና ወንድም መሀል ክፍተት አልክፈት እንጂ ለእሱ ያላት አመለካከት በጣም ይገርመኝ ነበር። እዛ ኮመንት ላይ ግን ያዞን ባለችኝ፣ የቪክስም ባለችኝ። መቅዲ ችግር የለውም አንቺ ከአንዱ ቤት እያልሽ ነው የምትኖሪው። እኔ ደግሞ እንጆ ትዳሬን አክብሬ የኖርኩ ሴት ነኝ፣ ታውቂኛለሽ። ግን ለእኔ አይደለም ለነገ እዛ ቤት ላሉት ለወንድሞች ሚስቶች አዝናለሁ። ምክንያቱም በእነሱ ነበር ተረቱን የምታመጪው። ዛሬ እኔ ስላልሽኝ መቅዲ በጣም አመሰግናለሁ። እንዲህ እንኳን ተብያለሁ ልፈልጌ ነው። እኔ ለትዳሬ ሟች ነኝ። ትዳር ከመፈለጌ የተነሳ ነው ምንም ሊብሬ ማልጠይቀው፣ ምንም ማልጠይቀው፣ መተዳደሪያ ደንባችን ይሄ ነው ብዬ ንብረት ማልጠይቀው በጣም መሰለ ጌታቸውን ከማፍቀሬ የተነሳ ነው። እባክህ መሰለ አሁን በህዝብ ፊት ልጠይቅ ወይ ውክልና ስጠኝ፣ ድርጅታችን አይሸጥ ያለበለዚያ እንዴት ተዋዶ ይወጣል። ሊሆን የአንድ ነገር እኮ የለኝም። ምን ልሁን? በባዶ ብስ ትሄጃለሽ፣ ይርብሻል ያለ ልጅ ልጠይቅ። አዎ ገብቶኛል በደንብ እግዚአብሔር ያክብርሽ። አይ በደንብ ነው የተናገርሽው፣ በጨዋነትም ነው የተናገርሽው። እንግዲህ እዚህ ላይ መሰለ የምትለውን ነገር ድርጅቱን እሺ ውክልና ይስጠኝና ልስራ ነው እያለች አለችው። ከስሯል ብለሃል። የከሰረ ድርጅትን እሷ ሰርታ ካቀናችው ቅሬታ ይኖራል ብዬ አላስብም። ስለዚህ በዛ ላይ የምትላቸው ነገሮች ካሉ ወይ ደግሞ አብራችሁ የምትሰሩበት ነገር ካለ በሰላም ትዳሩን ካልተስማማችሁ እሱን ትታችሁት በቢዝነስ ደረጃ እንኳን የሆነ ነገር ላይ ማድረስ የሚቻል ነው እያለች ነው ያለችው። ሪስኩን ልውሰድ እያለች ነው። እሱን አንተ እንዴት ነው የምታየው? እስኪ ንገረኝ። እሺ ዮኒ፣ አንደኛ እኔ ልናገር ስል በመሀል እየገባች ለእኔ ጊዜ ልሰጠኝ አልቻልክም። ሁለተኛ ለምትጠይቀኝ ጥያቄ በየተራ ነው እንጂ መመለስ የምችለው እሷ 20 ደቂቃ አውርታ እኔ መመለስ አልችልም። እየተረዳኝ ነው? ለእያንዳንዱ ጥያቄ ለጠየቀችኝ መልስ ልሰጥ ይገባል። ቅድም ጠይቃችሁ ከዛ ሁላ ነገር ግን ይቅርታውን ሰምተዋል። ምናልባት እንደ ሰው እኔ የተሰማኝ ነገር አንድ ነገር አለ። ከዛ ሁላ ነገር ካጠፋውም ይቅርታ ያለችው ጆሮስ ገብቷል ወይስ አልገባም? ገብቷል። ኦኬ ገብቷል። አይ እንድታየው ስለምፈልግም ጭምር ነው። አዎ ገብቷል። ግን አሁን ይቅርታው ለኔ ልሸነፍ ብላ ያለችው ነው እንጂ አስጨርሰኛ ቢሆን ምንም እኮ ጊዜ ልሰጠኛል። ይቅርታውን ላልከኝ ይቅርታው ጊዜው አሁን አልነበረም። እንድትረዳኝ የምፈልገው ቅድምም ደጋግሜ ስጠይቅክ እኔ ልጠይቅና ቀጥታ መልስ ከሷ እንስማ ብለክ ይሄን ሁሉ ሰዓት ሰጥቼ አዳመጥኩ። ፍርድ ቤት አሳገድኳለች፣ በከፊል እንዲከፈት አደረግኳለች። ድርጅት በከፊልና በሙሉ ታግዶ እንዴት ነው ስራ የሚሰራው? ይሄን ጠይቅልኝ ብያለሁ። ይሄን የህግ አካል መልስ ይስጥበት። ሁለተኛ አሳገደችው። አሳግዳ ስጨርስ መጥቶ እኔን ሊያወራ ይገባል እንጂ ሊጠፋ አይገባም ላለችው እየነገርኩ እኮ ነው ዮኒ። ሲታገድማ ሽማግሌ ይዤ መጥቼ ድርጅቱ ይቅር፣ ትዳሩ ይቅር፣ ድርጅቱን እናትርፍ ብዬ ለመንኩ እያልኩ እኮ ነው።
እሷ ግን በዛ ሰዓት ምንድነው ያለችው እያልኩ ነው። ከፈለክ ደግሞ ሪኮርድ የተደረገ የሽምግልና አለ ብያለሁ፣ ልኬልሃለሁ አይደል? ፍቃደኛ ከሆነሽ ሚዲያ ላይ ይለቀቅ፣ ሰዓት ካልፈጀ። እዛ ላይ እኔ ድርጅቱ ተሽጦ ገንዘብ አይድረሰኝ እንጂ ምንም አላግኝ፣ ልጆቼን ቡና ሻይ መንገድ ላይ ሸጬ አሳግዳለሁ ብላ ነው መልስ የሰጠችው። አዎ እውነት ነው፣ ጳጳሱ ይጠይቁልኝ ብላለች። ይጠይቁ። ይሄን ካላለች እኔ ውሸታም ነኝ። ተስፋም ቆርጬ ወደዚህ የመጣሁበት ኬዝ ይሄ ነው። በሰዓቱ ግን ዮኒ እሺ ብላኝ ስራውን እንስራ ብትለኝ ለመስራት ምንም ድርድር የለኝም። እየነገርኩ እኮ ነው። ታግዶም አቤቱታ የጠየቅኩት ለመስራት ነው አይደለም እንዴ? ላለመስራትማ ለምን እጠይቃለሁ? አቤቱታዬ ግን ተቀባይ ስላልሆነ ትቼ የመጣሁበት ጊዜ ነው። ከዛ በተረፈ ታገደ። ቼክ የተጻፈለት ነጋዴ ሄዶ ቼክ አስመታ። እየተረዳኸኝ ነው? ቼክ አስመታ በኋላ ሀረግ ከዚህ በፊት ስራ ላይ ያለሽ እኔ ከፍላለሁ ስራው ይሰራ ብለሽኛል፣ አሁን ከፈይኝ ሲላት ሂድና ቼኩን አስመታ ነው ያለችው። ልጁ ካለ አሁን ገብቶ ሊናገር ይችላል። እየተረዳኸኝ ነው? ማንም ነጋዴ ከኔ ጋር ሲሰራ የነበረ መሰለ ጋር በእምነት ነው እንጂ የሚሰራው ገንዘቤን ይዞ ይጠፋል። አንድ ነጋዴ ገብቶ ለዚህ መልስ ከሰጠን ይቀጣል። ወንድሙ ብትል አሁን ወንድሙ ላለችው እያንዳንዱ ነው የምነግርህ። ከዛ በተረፈ ደግሞ በስሜ አንድ ንብረት የለም ላለችው እኔ በስሜ አንድ ሃይሉክስ ነው ያለው መጀመሪያ የተገዛ። የሰማኸኝ ነው ዮኒ? ሲቀጥል አሁን ፉቶን መኪና አለ ያለችው ፉቶኑም ያለው በራሱ በድርጅቱ በኤምኤስጂ ዜድ ነው። ፒካፑም በኤምኤስጂ ዜድ ነው። ኤሌክትሪክ መኪናና ትልልቅ መኪኖች አሉ የተባለው ነበሩ። ትልልቆቹ መኪኖች ተሽጠዋል። ኤሌክትሪኩ እሷ ጋር አለ። ቼክ ያስመታ ሰውዬ ግን በዳ ይዞታል። ሊወስድባት ነው። ነይ ይወስድባት አይወስድባት የፍርድ ቤት ነው። እየተረዳኸኝ ነው ዮኒ? ይሄ ግን እንዳይሆን፣ ይሄ ነገሮች ሁሉ እንዳይበላሹ እባክሽ ብዬ ፋብሪካ ድረስ ሄጄ ለምኛታለሁ። ስለምናት የፋብሪካ ሰራተኞች ነበሩ፣ ልጆቼ ነበሩ። ይሄኛው ልጅ አይደለም ያኛው ልጅ ይሄን ጠይቆ ነበር ወይ አባታችሁ ብለህ ልጅ ይጠይቅ። ሁለቱ ልጆች ባሉበት ፋብሪካ ውስጥ ስጠይቃት ሰራተኞች እኮ አሉ እያልኩ ነው። ይሄን ስታደርግ አንዳችሁ በዚህ ጉዳይ እንዳትጠይቁኝ ብላ በላያችን ነው ነርታ ወጣ ሄደችው ከፋብሪካ ውስጥ። ከዚህ በላይ ምን ላድርግ? በሰዓቱ እኮ ይሄን ሁሉ ሞክሬ ነው ሲያቅተኝ የመጣሁት። እኔ ደግሞ እሷ የምታወራውን ገንዘብ ይዤ ከመጣው እግዚአብሔር ይፍረድብኝ። እየነገርኩ ነው። ምንም ነገር አላቅም ብላለች አይደል? 2014 2015 2016 የ5 ዓመት የ6 ዓመት ወደ ኋላ ተመልሰክ ይሄ ድርጅት የባንክ ዕዳ ስንት ነበረበት ብሎ መጠየቅ ይቻላል። አንድ ፋብሪካ ነበረን ተሸጠ ስልክ ሲሸጥ 60 ምናምን ሚሊዮን ብር አካባቢ ነው ድርጅቱ ሲቋቋም የፈጀው። 28 ሚሊዮን 500 ሺህ ብር ነው የገዛው። የጎልድ ውሃ ድርጅት ነው የገዛው። ልጁም አለ ሊጠየቅም ይችላል፣ መልስም ሊሰጥ ይችላል። 28 ሚሊዮን 500 ሺህ ብር ነው የተሸጠው፣ 60 ሚሊዮን የፈጀ። ይሄን ወንድሟ ነው ቆሞ ያሰራው እንደ ስራ አስኪያጅ። ሲሸጥም በአካል ነበር፣ ስንት እንደተሸጠ ያውቃል። ይሄ ኪሳራ ከየት ይመለስ? ከዚህኛው ድርጅት ላይ ነው የተመለሰው። እየሰማኝ ነው ዮኒ? እኔ ከመሬት ተነስቼ ገንዘብ ሰብስቤ እምጠፋም ሰው አይደለሁ። ለምኜ ሲያቅተኝ ነው የጠፋሁት። ቅድም ደግሞ መኪና 12 ሰው ገጭቻለሁ አለሽ በፒካፕ። መልካም ጥሩ ሰው ከሆነች አንድ ቀን ሆስፒታል አላደረችም። እዚህ ጋር ውሸቷን እንድትረዱልኝ። ህዝብ አለ፣ ለዚህም ህዝብ ገብቶ ጣቢያም ሄዶ መልስ መውሰድ ይቻላል። 12 ሰው ገጭታ አልተጎዱም አለቻል። ጎድኑ የተሰበረ አለ፣ ጭንቅላቱ የተከፈተ አለ፣ ጉንጩ የተከፈተ አለ፣ እግሩ የተሰበረ አለ። 1 ዓመት ከ6 ወር ተመላልሼ ነው ያሳከምኩት። እምትረዳና ጥሩ ሴት ከሆነች ለሌላ ሰው ችግር የምትደርስ ከሆነ እንዴት እነዚህ ሰዎች ማሳከም አቃታት? ጣቢያ የመጣችው ለእርቅ ነው። ካሳ ከተከፈለ በኋላ መርዳት ይሄ ነው። ባልን ማገዝ ይሄ ነው ዮኒ። ከዚህ ነው የሚጀመረው። የቤትን መሸፈን ከዚህ ነው የሚጀመረው። ቅድምም ብያለሁ። እኔን አይደለም ልጆቿን በስነ ስርዓት ማታበላ ሴት ናት ብያለሁ። ቤት ውስጥ የመጣ ዶሮ ወጥ በካልቾ የደፋች ናት። ቪዲዮ አለኝ። ፍቃደኛ ከሆናችሁ ልለቅ እችላለሁ። አባቴ 1 ወር ሙሉ ቤት ውስጥ ተኝቶ 1 ቀን ቁርስ አላበላችሁም።
ከሰላምታ ውጭ መልካም ሴት ናት ብላችሁ የምታወሩላት ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል። ማገዝ ከቤት ይጀምራል። እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደርኩ ልትል አትችልም። አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 ዓመት ጀምሮ ነው የገባሁት ላለችው ከ4 ዓመት በኋላ ቲክቶክ ከመግባት ለምን የዛሬ 4 ዓመት ወደ ፋብሪካ አልመጣችም? ይሁን መልስ ስጠኝ እስቲ። ይሄ ሰውዬ ለምንድነው መስራት ያቃተው? ገንዘቡንስ ምንድነው እያደረገ ያለው ብላ የዛሬ 4 ዓመት ሳስቸግራት ለምንድነው ፋብሪካ መታ መስራት ያልጀመረችው? እሱን ከማድረግ ግን እቤቷ እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ። ግታይ ግድ የለሽም ስራ አግዢኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመቱ ነው ተው። ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መታ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከኔ ስተት ከሆነ ፋብሪካንም ያህል ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝህ ብላ ለምን ፋብሪካ ውስጥ መጣ አልሰራችም? እስኪ ይሁን መልስ ስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ የመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጀ የነበረውን ወረሰው። የተሳሳተ ንብረት ነው እቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ የሰማኸኝ ነው። ይሁን ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው። ብድሩ ከዛ ጀምሮ የመጣ ነው። ምናልባት እሷ ቀደምም ስትናገር ሰምቻታለሁ። ዛሬ ንግድ ባንክ ላይ ገብቼ ያንን ብድር ወሰድኩ እንጂ ድርጅቱ ከዚህ በፊት ሌላ ባንኮች ላይ ዕዳ ነበረበት። 20 ሚሊዮን ብርና 30 ሚሊዮን እዛ ከነበረ የተሻለ ሳገኝ ከፍዬ ወደዚህ መጥቻለሁ። ለዚህ ማስረጃ አለው። ፋብሪካው ለ10 ምናምን ዓመት ሲሰራ ፋይናንሻል ስቴትመንት አለው። ዕዳው እየተዘዋወረ የመጣበት መረጃ አለው። እየሰማኝ ነው። ይሄን ሁሉ ገብታ ሳታቅ ዛሬ 105 ሚሊዮን ብር ይዞብኝ ጠፋ ብላ ሚዲያ ላይ መውጣት ያማል። ምን አግዛኝ? እኛ ቤት መኪና ተገዝቶ ያላጋጨችው መኪና የለም። ወንድሞቿ ከአንድም 2 ወንድሞቿ 2 መኪና ዳመጅ አድርገዋል። ይሄ ሁሉ ከሚሰራው ድርጅት ላይ ነው። እየሰማኝ ነው። ይሄ በመረጃ ነው የምነግርህ። በፎቶ ልቀቅ ካልከኝ ፎቶ አለኝ እለቃለሁ። አንተ እንዴት የገጨኸውን ሰው ከ12 ሰው አንድ ሰው እግዚአብሔር ይማርህ ብለህ መጠየቅ ይከብድሃል? እኔ ላጥፋ፣ እኔ መልካም አልሁን ሆይ ያንን ያላረገች ዛሬ ረድቼዋለሁ እወደዋለሁ ብላ ፊልም ብትሰራ ለኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ ትናንት ስትሰቃይ ሰው ዕዳ ነጋዴ የመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዱ በየመልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ ዕዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን የማታመላልስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ ባሌን ወደዋለሁ ለኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 ዓመት። እኔም ትንሽ የታዘብኩት አለ እንደ ወንድም ማብራት ስላንተ ክፎችን እንኳን አላወራቸው። እውነቱን ልንገርህ፣ ስላንተ መልካምነት፣ ስላንተ ቅድስና፣ ስላንተ ጥሩነት፣ ስላንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም፣ ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስለኝ። የ105 ሚሊዮን ብር ዕዳ የፋብሪካው አለ ነው እያለ ያለችው።
አንድም ስላንተ ክፉ እያነሳች አይደል፣ ክፉ ሳታረገርታ አይደለም። ንግግር እግዚአብሔር ምስክሬ ልንገር አይደል ማብራት የትቢት የፍቅር እንኳን አይደለም። ንግግር እዚህ ያለ እውነቱን ልንገር። አይ እዚህ ስላለ እግዚአብሔር ምስክሬ ንግግር እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። በትህትና እንኳን እያወራ አይደለም። ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጄን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክሬ ሰው ይታዘበኛል ማለት አለ እኮ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ፣ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ነህ ና አደለ? አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንድ ዜ የምበይ በተፈጠረ ቁጥር ዘግታት የምትሄድ ሰው ነህ እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ጋር ባለው አሁን በማየው አቅርቢያችሁ ሳወራ እሷ ስለአንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታሰራ ቀርታ መልአክ ነህ እንደ አንተ ሚስትህን አታስቀይምም፣ ሚስትህን አታስከፋም፣ ሚስትህን መጥፎ ነገር አትናገርም። በደንብ ትናገራለህ፣ ግን እዚህ ጋር መውጣት ስለሌለበት ነው። አንተ ግን የምታወጣቸው እውነት ልጆቿን አታበላም። የእሷን ዶሮዎች አልበላህም። የእሷ ዶሮ ነው የሚጣፍጠኝ አትልም። ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላህም። ሰርታ አታውቅም ለቤተሰቦቿ? ንገረኝ። ካልሰራች ሙያ ከሌላ ንገረን። እዚሁ የሚባልና የማይባልን እንዴት መለየት ያቅታል? ፋብሪካን የሚያህል ነገር የምታስተዳድር ትልቅ በሚሊዮኖች የምታንቀሳቀስ ሰው በቤት ውስጥ ላለው ነገር ግን ክሬዲቱ ከሚስት በላይ ክብር ማንም የለም። አሁንም የምነግር ምንድን ነው፣ እስቲ ገብተው ይዩ ቪዲዮዎች። አንተ የምትናገረው በኃይለኝነት ነው፣ እሷ ለማቀዝቀዝ እየሞከረች ነው። ዳሜጁ ከተሰራ በኋላ አትልም። አንተ ራስን እንደ መላክ ካላየ በስተቀር በትዳር መካከል ሁለት ሰዎች የሚያጠፉት እንጂ በአንድ ሰው ጥፋት የሚበተን ትዳር የለም። የሚስተካከልም በሁለት ሰው። አሁንም የምለው ምንድን ነው፣ አንተ በተናገርከው እሺ ፋብሪካው አልሰራም ከሰረ ይባል ውክልና ስጠኝ ልስራና ላስተካክለው አለች። አንተን ምን ይጎዳሃል? እማትችል ከሆነ ምንም ነገር ማታቅ ከሆነ ውክልናው እሷ ተሰጧት ከሰራች እለውጠዋለሁ ካለች አንተን የሚጎዳን ነገር አንድ ነገር ንገረኝ እስቲ። አንተ አስረዳኝ። ምንድን ነው የሚጎዳ? በቃ ምንም አትፈልግም አይደል? ከዛ ካምፓኒ ለርድው ወይ ካልፈለከው እሷ ትስራውና የሚሆነውን ነገር ታሳይ፣ ትጠየቅበት፣ ትከሰስበት፣ ትሰደብበት። አሁን እኮ ተዘግቷል አይደል እንዴ? ያንን ማድረግ ለምን ከበደ ታዲያ? የማይፈልግ ካምፓኒ ከሆነ እስቲ አስረዳኝ። ስለዚህ አሁንም ስትናገር አንድም ስለ አንተ ክፉ እያወራች ስላልሆነ አንተ ግን የእሷን ኃጢአት እየከመርከው ስትሄድ ራስንም ቆም ብለህ ብታስበው መልካም ነው ብዬ ስላሰብኩ ነው። በእውነት ይደብራል። የምትጠላ ቢሆን እሷም ጥግ ድረስ የምትናገረው ነገር አለ። በተለይ ሴት ልጅ ብዙ የምታምቅ ሰው ናት። ስለአንተ እያንዳንዷን ልትነግር ትችላለች ከአስከታ። ያንን አላደረገችው። ለምን? አደባባይ ላይ ስለወጣችሁ ማለት ነው። አንተም ስትናገር ያቺን ነገር አስተካክለ ቢሆን መልካም ነው። ለአንተ አብልታ አታውቅም ወይ? እቺ ሰው ኩክ አርጋላ አታውቅም ወይ? ልጆቿን አብልታ አታውቅም ወይ? እስቲ ንገረን። እስቲ ስለ ሀቅ መስክር። ሌላውን እንደፈለጋችሁ ልጆቿ ግን አታስረብም። እርግጠኛ ሆኜ እናገራለሁ። አታርገው።